ከነዚህ ሰዎች አሁንም በሚናገሩት ትንቢት ምክንያት ኑሮ ይቀየራል፣ ቤት ይቀየራል፣ ኢኮኖሚ ይቀየራል፣ ምንትስ ይቀየራል ብሎ ተስፋ የሚያደርግ የዋህ ከዚህ ቤት አይጠፋም። እንዲህ እየተነገረን ማለት ነው። ጌታችን ኢየሱስ ግን ምንድን ያለን? ከእሾህ ወይን ከኩርንችትም በለስ አይወጣም። አጠብቁ። ድካም ነው። ይመስላችሁ ይሆናል፣ ቢያሟሙቃችሁ ይመስላችሁ ይሆናል። አንጥፉልኝ ባዮች ናቸው፣ ስገዱልኝ ባዮች ናቸው። የአፍሪካዎቹን ነቢያት ልምምድ ነው አይደል? ኢትዮጵያ ውስጥ ለማምጣት መከራ የሚበላው። ወደ ናይጄሪያ ደግሞ ሲደርሱ እንደወረዱ ግራና ቀኝ ያለው ያ ሁሉ ትልልቅ ሰው ተንበርክኮ ነው አንድ ጎረምሳ ነቢይ በመካከላቸው ሚያልፈው። ቀና ብለው አያዩትም። እንደዚህ እንኳን ሲባል ምንድነው ብዙ ሰው የሚያስበው? ምን ይሆናል? ለቅባቱ ነው ለምኑ ነው የሚለው ሰው። መጽሐፍ ቅዱስ ግን የሚናገረን የትኛውም አገልጋይ ጴጥሮስን የሚያክል የሞተ ሰው ያስነሳ፣ ጳውሎስን የሚያክል የሞተ ሰው ያስነሳ አገልጋይ ሰዎች ለጴጥሮስ ሲሰግዱለት ተጠንቀቅ። የናይጄሪያው ሰውዬ ግን ያሰግዳል። ለጳውሎስ ሲሰውለት ወይም ሲሰግዱለት ጨርቁን ነው የቀደደው። ጳውሎስ ጨርቁን ነው የቀደደው። አምጥተው ለጳውሎስ የአበባ ጉንጉን አደረጉለት። ልክ ኤርፖርት ላይ እንደምንቀበላቸው የአበባ ጉንጉን ሲያደርጉለት ጴጥሮስ ዋናው ጳውሎስ ጎምለል አላለ። ልክ የአበባውን ጉንጉን ሲያጠልቁለት ይሄ እንደው የሚገርም ነው። በእጁ ምልክትና ድንቅ ሲያዩ ጉንጉን ያደርጉለት አበባ። ጳውሎስ ግን ጨርቁን ቀደደ። ጨርቁን ቀዶ ምን አለ? ከዚህ ከንቱ ነገር ዞር እንድትሉ አሳስባቸዋል። ከዚህ ምን ነገር? ከንቱ ነገር። ክብር ሁሉ ለማን ብቻ ይሆን? ለእግዚአብሔር። ጳውሎስ እኮ ይሄ ክብር እንዴት ይገባዋል ማለት አበባ ጉንጉነህ ላዩ ላይ እስክታደርግለት ለምን? ጳውሎስ እኮ የቤተ ክርስቲያን አሳዳጅ ነበረ። አሁን እኮ ይሄ ነገር ጌታ በእርሱ ሆኖ የሚሰራው መጽሐፍ የሚናገረው ጌታም ከነርሱ ጋር ሆኖ በሐዋርያት እጅ በሚያደርገው ምልክትና ድንቅ ቃሉን ያጸና ነበር ነው የሚለው። የሐዋርያት እጅ የጌታ እጅ ሆኖ ተጠቀመበት እንጂ ጌታ ጳውሎስ አልፈወሰም። ጳውሎስ ታምራት አላደረገም። መጽሐፍ የሚለው ጌታም በሐዋርያት እጅ ታላላቅ ምልክትና ድንቆችን ያደርግ ነበር ነው የሚለው። ያደርጉ ነበር ሳይል። ስለዚህ ጳውሎስ ጨርቁን ቀደደ። እኔ አይደለሁም፣ እኔ እኮ የቤተ ክርስቲያን አሳዳጅ ነኝ፣ አንገላታችና ተሳዳቢ ነኝ፣ እኔ አይደለሁም። ይሄ የምደክመውና የምሰራው ስራ ሁሉ የእግዚአብሔር ጸጋ በእኔ ውስጥ የሚሰራው ነው። የናይጄሪያው ሰባኪ ወይም ነቢይ ግን አንድም የሞተ ሰው ሳያስነሳ ግራና ቀኝ ሰው ያሰግዳል። ስለዚህ የሃይማኖት ልዩነት አለ። ከነ ጳውሎስ ሃይማኖት የተለየ ሃይማኖት ተፈጥሯል። የአፍሪካ ልዩ የሆነ የራሱ ሃይማኖት ተፈጥሯል። የክርስትና ሃይማኖት ደግሞ ምንጩ አፍሪካ አይደለም፣ የነ ጳውሎስ ወንጌል ነው። ከዛ የመጣ ነው። መልክ አለው። ያን መልክ መምሰል አለበት። ከዛ መልክ ውጭ የሆነ መልክ ሁሉ ከዛ ሃይማኖት ጋር ግንኙነት የለውም። ለዚህ ነው በዚህ ሀገር ያሉ ያው አንድ ላይ ታቆረንና ታጉረን ወንጌላውያን ተብለን እንዲህ ተጨፍልቀን የገባ ነው በሙሉ በግልጽ ቋንቋ የምናገረው ግማሾቹ የኛ ሃይማኖት አይደሉም። ከኛ ሃይማኖት ጋር ምንም ግንኙነት የላቸውም። ከሃይማኖታችን ጋር አብሮ አይሄዱ። ከመጣው የጥንቱ ሃይማኖት ጋር ምንም አይነት የመልክ መመሳሰል የለውም። እንግዳ የሆነ ከልት የሆነ እንቅስቃሴዎች ያሉበት ቤተ እምነቶች አሉ። አንዳንድ ጊዜም የሆነ ሰውዬ እንደዚህ ብሎ በዚህ ወጥቶ በዚህ ገብቶ ሲሉኝ እኔ ምን አገባኝ በሰው ሃይማኖት ይላል። የኔ ሃይማኖት ሌላ የሱ ሃይማኖት ሌላ። ምንም ማውራት ካልፈለኩ በሰው ሃይማኖት አያገባኝም ብያልፋል። ሃይማኖቱ የሰውየው ከኔ ጋር አንድ አይደለም። በምንም አይነት ሁኔታ ሰዎች አንድ ላይ ሊጨፈልቁን ቢሞክሩ ይሄውና የጴንጤ ጉድ ብለው በየቲክቶኩ ሊያሾፉብን ቢሞክሩም እነዛ በየቲክቶኩ ወንጌልን የሚያዋርዱ ወንጌል አመንን የሚሉ ሰዎች ግን የወንጌል እምነት ተከታይ አይደሉም። ነገር ግን በመንጋ ውስጥ የገቡ ተኩላዎች ናቸው። በስንዴ ውስጥ የተቀመጡ እንክርዳዶች ናቸው። ሰው ወንጌልን በመስማትና ወደ ወንጌል እንዳይመጣ እንቅፋት አድርጎ ሰይጣን አሽልኮ ያስገባቸው አጨበርባሪ ነቢያቶች ናቸው፣ ሌቦች ናቸው። ገና ጥቂት ነገር አይናቸውን ጨፍነው ከተናገሩ በኋላ ሚንቀባረሩ ሚኮሩ መንገድ ጠበበኝ የሚሉ ሰዎች ናቸው። ይሄ መንፈስ የጌታም መንፈስ አይደለም፣ የሐዋርያትም መንፈስ አይደለም፣ የአባቶችም መንፈስ አይደለም፣ እግር ያጠበው የኢየሱስ መንፈስ አይደለም፣ ትሑት የነበሩ የጳውሎስ መንፈስ አይደለም፣ ትሑታን የነበሩ የአባቶች መንፈስ አይደለም። ይሄ መንፈስ እንግዳ መንፈስ። ናይጄሪያ ውስጥ ያለው የካሪዝማቲክ እንቅስቃሴ ምንጩ መጽሐፍ ቅዱስ አይደለም፣ ምንጩ የባህል ሃይማኖት ነው። ከባህል ሃይማኖትና ከፈረንጆች ቅኝ ግዛት ጋር የተያያዘ መነሻ ያለው
እንግዳ ወንጌል ነው። ያን ወንጌል ነው እንግዲህ ትግል ብዙም አላስኬድ ደግሞ ሲል ለብቻቸው ሆኖ ጎረምሶቹ ያን ነገር ለማስፈጸም ከናይጄሪያዎች ጋር ከምኖች ጋር ሆኖ ለመስራት ሞክረዋል። መነሻው ግን ቅዱስ መጽሐፍ ሳይሆን የምዕራብ አፍሪካውያን የጫካ ሃይማኖት፣ የጫካ እምነት፣ የባዕድ እምነትና የቀኝ ገዢዎቻቸው የፈረንጆቹ ውጤት ነው። በናይጄሪያ ውስጥ ያሉ ጠንቋዎችን የትም ዓለም ላይ አታገኛቸው። ጋና ውስጥ ያሉ ጠንቋዎች የትም ዓለም በአጠቃላይ ባህር ዳርቻ ያሉ አገሮች ላይ ያሉ ጠንቋዎችን የትም አታገኛቸው። ጠንቋዎቹ ጋር ያለው ልምምድ መልኩን ቀይሮ ስሙን ቀይሮ ሁኔታውን ቀይሮ በምዕራብ አፍሪካ ቸርቾች ውስጥ እጅግ በስፋት ይሰራል። እርኩሳን መናፍስት ያለባቸው ከአጋንንት ጋር ማህበረሰብ ያለባቸው ባህር ውስጥ ገብተው ቃል ኪዳን የሚያደርጉ ሰዎች ፓስተር ሆኖ የሚያገለግሉበት ሀገር ነው ናይጄሪያ ማለት። እጅ ጭነው የሚያገለግሉበት ነው። የጨው ቃል ኪዳን ምናምናም ሲባል ሰምተው ከሆነ እኛ ሀገር ላይ ኬታ መጣሁ የጨው ቃል ኪዳን ብለህ ጠይቅ። ያን ሰው የሚያመጣው ከምዕራብ አፍሪካ ነው። የኛ ወጣት ግን አዲስ አበባ ድረስ ሄዶ የጨው ቃል ኪዳን አድርጎ ምናምን ይመጣል። ሚሽነሪዎቹ መጡ፣ ምዕራቡ አፍሪካን ወንጌል ሰበኩት። ግን ብዙ ኮተቱና ባህሉ አልተወገደም። የነጮቹ ችግር ይሄ ነው። በወንጌል ሙሉ ኮተትን ቆርጠው ልካሄዱ። ዋናው ህዝቡን በክርስትና ስም ማደንዘዝና ጥሬ ሀብቱን መውሰድ ነው፣ ማዕድኑን መውሰድ ነው። መጽሐፍ ቅዱስ በእጁ ይሰጡታል። እሱ መጽሐፍ ቅዱሱን ይዞ ሲዘምር እነሱ ማዕድኑን ይዘውለት ይሄዳሉ። እንደዚህ አድርገውት ነው ሄዱት እንጂ አስቀይረውት ኮተቱን አስጥለውት አልሄዱ። እዚያ ላይ ደግሞ ነጩ ሚሽነሪ ወይም ማናቸውም ነጭ ሰው በሰፈራቸው ባለፈ ቁጥር ሁሉም በጉልበታቸው ተንበርክከው ነው የሚያሳልፉት። ፈረንጁ እስኪያልፍ ድረስ ተንበርክኮ ነው የሚያሳልፈው። ይሄ በባህርነት የተገዛ የምዕራብ አፍሪካ ህዝብ ይንበረከካል፣ ያሳልፋል። ሚሽነሪውም ሰውዬ ፈረንጅ ነው፣ ሲመጣ ይንበረከካሉ፣ ሄደው ጉልበቱን ይስማሉ። ተንበርክኮ ነው የሚገባው፣ ተንበርክኮ ነው የሚወጣው። ከዛ ነጩ ሚሽነሪ ከብዙ ዓመት በኋላ አገሩን ለቆ ሲሄድ ወደ አገሩ ሲገባ የሚሽነሪውን ቦታ የያዘው ፓስተሩ ጥቁሩ ያንኑ አስቀጠለው። ለፈረንጁ ሚሽነሪ ተንበርክከው ግራና ቀኝ የሚያስገቡ ሰዎች ፈረንጁ ሲሄድ ፓስተሩ ቀጠለው ማለት ነው። ችግሩ የት ነው? ይህንን ከብዙ ነገር ጋር የተያያዘ ነገር ኢትዮጵያ ውስጥ ለማምጣት ስቃይ መብላት፣ መከራ መብላት። እዚሁ ቅርብ ማውቀው አንድ ፓስተር አለና ከአንድ ቸርች ጋር አብሮ መስራት ጀመረ። የናይጄሪያ ቸርች ነው። እዚህ ጅማም ሞክሮ ነበር ለመክፈት። የናይጄሪያው ቸርች ነው። ከዛ በኋላ አዲስ አበባ ተጠራ ለስልጠና ተብሎ ሲሄድ የናይጄሪያው ፓስተር ሲኒየሩ ቁጭ ብሏል። እያንዳንዱ አበሻ ፓስተር፣ እያንዳንዱ የአፍሪካ ፓስተር ሲገባ እዛ ሰው ፊት ይንበረከክና ጉልበቱን ይስማል። ይንበረከኩና ጉልበቱን ይስማሉ። ሲጀመር ለአንድ አበሻ ይሄ ውርደት ነበር። ይሁንና የመጣ ነው የተገኘው ነገር ከሚሳምበት የመጣን ሰዎች ስለሆነን የናይጄሪያውንም ጉልበት ለመሳም የቀለላቸው ይመስለኛል። ይሄኛው ፓስተር ግን የጅማው ምን አረገ? ሲያይ እየገቡ ይሰግዳሉ፣ ይቀመጣሉ፣ እየሰገዱ ይቀመጣሉ፣ እየሳሙ ጉልበቱን ይቀመጣሉ። አልገባማል። ለምንድን ማትገቡ? ሁሉም እንደ ምናምን እኮ ዋናው ነው፣ ሲኒየሩ ነው፣ ከናይጄሪያ የመጣ ነው። ያ የፈረንጁ ነው፣ የሚሽነሪውን ቦታ ይዞ እኮ ጉብ ብሎ ይሄ ኢትዮጵያን። ከዛ በኋላ የፓስተር ምን አለ? ለዚህ ልሰግዳው፣ ለዚህ እኔ ለማርያም አልሰግድም ብዬ ለዚህ ናይጄሪያዊ ስገድ ትለኛለህ? እነዚህ ሐሰተኞቹ ለምሳሌ በግልጽ ቋንቋ ተናግሬያለሁ። ይሄ መጽሐፍ ቅዱስ ቀዶ የሚበላው ሰውዬ ሃይማኖቱ ከኔ ጋር አይደለም፣ የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ይሄ መቃብር አስቆፍሮ ሬሳ ያወጣለሁ ብሎ ጉድጓድ አፈር ያስወጣው ሰውዬ ዲሞኒክ ነው፣ ከአጋንንት ነው። እንደዚህ ያላችሁ ማአት የምትጠሯቸው በድንግልና ነው የተወለድኩት ያለው ነብይ ነኝ ባይ እነዚህ ሰዎች ዲሞኒክ ናቸው። እማዝ ነው ግን በጊዜያቸው ብዙ ሰው ላይ እጅ እየጫኑ ጸልየዋል። ያውም ጫንብኝ ጸልይልኝ ተብለው የእግዚአብሔር ሰው ጫን እየተባለ እጅ መጫን ማለት የሰውየውን መንፈሳዊ ዓለም መካፈል ማለት። እኔ እጅ ጭኝብህ ብጸልይ የኔን መንፈሳዊ ዓለም ነው የምትካፈለው። ስለዚህ ቶሎ ብሎ እጅ ማስጫንም እጅ መጫንም መጽሐፍ ቅዱስ ይከለክላል። ለተገኘው ሰው ሁሉ የእግዚአብሔር ሰው ጫንብኝ አይባል። ማን ነው? ምንድነው? በምን መንፈስ ነው የሚሰራው? እኔን ሁሉ ለማወቅ ቀላል ነው። እያጠናን ነበረ። በፍሬያቸው እናውቃለን። በቃ ሲሰለጥንብን፣ ትዕቢተኛ ሲሆን፣ ደረቱን ሲነፋ፣ መንገድ ሲጠበው፣ አንጥፉልኝ ሲል፣ ገንዘብ ላይ ትኩረት ሲያደርግ፣ በእያንዳንዱ አገልግሎቱ ስለ ስጦታና ስለ ገንዘብ ሳያወራ ማይወርድ ሰውዬ ከሆነ መድረክ ላይ በተወጣ ቁጥር በእያንዳንዱ ቀን ፕሮግራም መስጠት ላይ ትኩረት ተደርጎ ብር የማሰባሰብ ዘዴዎች እየተፈጠሩ እንደዛ አይነት ቦታ ላይ ከእሾህ ወይን እንዳትጠብቁ፣ ከኩርንችት በለስ እንዳትጠብቁ። ትደክማላችሁ፣ የዋሃቱን ምንም አታገኙ። ይሄን ጌታ አስተምሮናል።